ሰላም ሰላም ውድ የቀና ዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? ዛሬ በሌላ ቪዲዮ ተመልሻለሁኝ ማለት ነው። እንግዲህ ዛሬ ያላነሳው የፈለግኩትኝ ሀሳብ ተስፋ ስለማድረግና ተስፋ ስለመቁረጥ እናወራለን ማለት ነው። እንግዲህ ተስፋ የምንለው የሰው ልጅ መልበስ፣ መጠጣት፣ መሄድ፣ መጓዝ ምናምን እንዳለበት ሁሉ ተስፋ ማድረግም ደግሞ ሌላኛው የህይወታችን ስንቅ ነው ማለት ነው። ይህንን የተስፋ ስንቅ ታዲያ አብዛኞቻችን ያዝለቀቅ የምናደርገው ነገር አለና እሱን ነገር እንዴት አድርገን አስተካክለን መሄድ እንችላለን ለማለት ያክል ዛሬ ሀሳቦችን እናንሸራሽራለን ማለት ነው። እስኪ ከዛ በፊት ግን ከዚህ በቀደሙት ቪዲዮዎች ላይ የምታበረታቱኝ እንዲሁም ደግሞ አስተያየታችሁን እየሰጣችሁ ይሄ ጎሎታል፣ ይህንን ብታስተካከል፣ ይህንን ብትጨምርበት እያላችሁ እኔን ወደፊት እንድመነደግ እንዳድግ የምታደርጉኝ ሁሉ ምስጋናዬ ከልብ ነው። እግዚአብሔር ይስጥልኝ ማለት ነው የምፈልገው። በስልክ እየደወላችሁ ይሄ ነገር በጣም ጥሩ ነው፣ ነገር ግን እነዚህ ነገሮች ደግሞ ብታስተካክል የተሻለ ይሆናል ብላችሁ ለኔ አስተያየታችሁን እየሰጣችሁ ነውና እግዚአብሔር ክብር ይስጥልኝ ማለት ነው የምፈልገው። በመቀጠል እንግዲህ ተስፋ የምናደርገው ነገር ምንድን ነው እንላለን። እስኪ ዛሬ ተስፋ ለእናንተ ምንድን ነው? ተስፋ ምንድን ነው ብላችሁ ታስባላችሁ? ስለ ተስፋ ሲነሳ ምንድን ነው በአእምሯችሁ ውስጥ የሚመጣው? እና አብዛኞቻችን ይህንን ተስፋ የሚባለውን ነገር እንድናጤንበትና ባስተውሉት እንድናየው ፈልጋለሁኝ። እና እንዳልኳችሁ በባለፈው ቪዲዮዎችም አንስቼ ነበረ። ስንወጣ ስንገባ የምንሰማቸው አንዳንድ ወሬዎች፣ የምንሰማቸው አንዳንድ ዜናዎች ወይም ደግሞ የምናያቸው ድርጊቶች በሞላ የሰው ልጅ ተስፋ የሚሰጥ ሳይሆን ተስፋ የሚያስቆርጥ ነገር እየሆነ መጥቷል ማለት ነው። እና ይህንን ተስፋ የሚያስቆርጥ ነገር ታዲያ እኛ ምን አድርገን ነው ወደ ተሻለ ነገር መቀየር የምንችለው? እንግዲህ የመጀመሪያው ነገር ሁሉም ፈጣሪው በሚያመልከው አምልኮ መሰረት ፈጣሪ አለ ብሎ ማመን መቻል አለበት ማለት ነው። የሰው ልጅ የመጀመሪያው ተስፋ ከሚቆርጥባቸው ነገሮች አንዱ ምን ይሆናል ማለት ነው? ሀልወተ እግዚአብሔር ወይም ደግሞ ሀልወተ ፈጣሪ መኖሩን መጠራጠር ይጀምራል። የለም ረስቶኛል፣ ትቶኛል፣ እኔንማ አልቆጠረኝም ብሎ የማሰብ ነገር ይኖራልና ይሄ ነገር ደግሞ እኛን ዋጋ ያስከፍለናል ማለት ነው። የሰው ልጅ ተስፋ መቁረጥ ከጀመረ መሞት ጀመረ ይላል አንድ ከሳነብ ያገኘሁት። የሰው ልጅ መሞት የሚጀምረው ተስፋ መቁረጥ ሲጀምር ነው ይላል። ለምንድን ነው ከዛ መሞት የሚጀምረው ማለት ነው? የመኖር ተስፋ ካለህ፣ የመለወጥ ተስፋ ካለህ፣ ነገ ሌላ ቀን ነው ብለህ የምታስብ ከሆነ አንተ ህይወትህ እያደር እያበበ እየተሻሻለ ነው የሚሄደው። ነገር ግን ከዛም በዘለለ አንተ የምታደርጋቸው ነገሮች ሁሉ ሀልወተ እግዚአብሔርን ወይም ደግሞ የፈጣሪን መኖር የምትጠራጠር ወይም ደግሞ የፈጣሪን መኖር የምትረሳ ከሆነ ይህ አንተን ዋጋ ሊያስከፍልህ ዝግጁ ይሆናል ማለት ነው። ወይም ደግሞ በአንተ ላይ ስልጣን ይኖረዋል ማለት ነው። ይህ ስልጣን እንዳይኖረው ታዲያ እኛ ምንድን ማድረግ ያለብን? የሰው ልጅ እንዳልኳችሁ እንግዲህ ሀልወተ ፈጣሪን ወይም ደግሞ ፈጣሪ አለ ብሎ ማመን የግድ ይሆንበታል ማለት ነው። እግዚአብሔር አለ ወይም ደግሞ ፈጣሪ አለ፣ ሁሉም በየአምልኮ እንዳልኳቸው ነው። እና እኔ የማመልከው አምላክ አለ አይተወኝም ብለን የምናስብ ከሆነ ተስፋችን የለመለመ ይሆናል ማለት ነው። አንዳንድ ጊዜ በክርስትናው ዓለም አስተምሮቶች እንግዲህ እግዚአብሔር ከአለት ምንጭ ማፍለቅ የሚችል አምላክ ነው። እና እንግዲህ የምናስታውሰው ነው የእስራኤል ሕዝቦች ከግብፅ ተነስተው ወደ እስራኤል በሚመጡበት ጊዜ እንግዲህ ያንን የመሰለ የምንጭ ውሃ አጠጣቸው ነው የሚል አይደለ? ውሃ ጠማን ሲሉ ያንን ማድረግ ከቻለ ለእኛ የማያደርግበት ምንም ምክንያት የለውም ማለት ነው። እግዚአብሔር በሰዓቱ ሁሉን ነገር ይሰራል፣ ሁሉን ነገር ይከውናል፣ ሁሉን ነገር መልካም ያደርጋል፣ ሁሉን ነገር ለኛ የተሻለውን ያደርጋል። ለእኛ ዛሬ የሆነ ነገር እንኳን ቢከለክለን ነገ ላይ የተሻለውን ነገር ሊሰጠን ስለሚፈልግ እንጂ የመሰሰት ወይም ደግሞ የንፉግነት ባህሪ የለበትም ማለት ነው። እንግዲህ አስተምሮቴ እንደዛ ነው የሚያስተምረኝ። እናንተም ይህንን ነገር እንድትወስዱ ትፈልጋለሁኝ። መምህር ኢዮብ በጣም 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 ከምወዳቸው መምህር ናቸው። እስኪ የእሳቸው መልእክት አድምጠን እንመለስ። ምንድን ነው የሚሉ ስለ ተስፋ ሲያስተምሩ እኔ አሁን ስለ እምነት ጉዳይ እያነሳሁኝ አይደለም። እዚህ ጋር ይህንን ቪዲዮ የምትመለከቱ ውድ አድማጮች ተመልካቾቻችን፣ ምን ነው ተስፋ ትቆርጣለህ?
ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው? እንዳልኳችሁ ቪዲዮውን እንድትመለከቱት ነበረ የጋበዝኳችሁ ማለት ነው። እንግዲህ ቪዲዮውን እንድታዩት ያደረኩበት ዋና ምክንያቴ ምንድን ነው? የሰው ልጅ ተስፋ ሳይቆርጥ እስከ መጨረሻው ድረስ ተጋድሎ ካደረገ ምን ያክል አሸናፊና የተሳካ ቦታ ላይ መድረስ እንደሚችል የሚያሳይ ቪዲዮ ነው። እንግዲህ የስብከቱን እንግዲህ በክርስትናው ዓለም ህይወት በክርስትናው ህይወት ያላችሁ ሰዎች ስብከቱን መውሰድ ትችላላችሁ፣ መቀበል ትችላላችሁ፣ ትለወጡበታላችሁ። ሌሎቻችሁ ግን ይህንን ቪዲዮ የምትመለከቱ ሰዎች ቪዲዮውን ተመልከቱ። ከቪዲዮ ምንድን ነው የተመለከታችሁት? የታዘባችሁት ወይም ደግሞ የተማራችሁት ትምህርት ምን አለ? አንድ ሰው ለመማር እድሜውን ሙሉ መማር ሳይሆን በሰከንድ በደቂቃዎች ውስጥ በእያንዳንድ ነገሮች ውስጥ መማር ይችላል። እና እኔ ይሄ ቪዲዮ ካስተማረኝ ነገር ውስጥ አንዱ ምንድን ነው፣ በቃ ህይወቴ ከባህር ውስጥ የወጣ አሳ ሆኗል የሚሉ ሰዎች አሉ። ሎክ ተስፋ ባለመቁረጥ ግን እነዚህ አሳዎች እንዳያችኋቸው ነው። እንግዲህ ከእኩል መንገድ በጣም ርቀው ሂደው ነበር፣ የምታስታውሷቸው ነው። እንግዲህ ያንን ሁሉ ተስፋ ባለመቁረጥ አንዱን እየተከተለ ምን ያክል ተስፋ ቢኖራቸው ነው እዚህ ድረስ ሊሄዱ የቻሉት? አይታችኋል። እንግዲህ መጨረሻቸው ከወጡበት ባህር ተመልሰው ወደ መግባት ሂደዋል ማለት ነው። እና ህይወታቸው ዘርቷል ማለት ነው። ህይወታቸው እንደገና ማደግ ጀምሯል ማለት ነው። እና እናንተም በህይወታቸው ላይ እናንተም በምትሄዱበት መንገድ ሁሉ አልወተ ፈጣሪን ልታስቡ ልታሰላስሉ ግድ ይላል። የዛሬው መልእክቴ ነው። ስለዚህ ተስፋ ልናደርግ ይገባናል። ተስፋ አድርጉ። ተስፋ የህይወታችን ስንቅ ነው። ለመኖር ተስፋ ማድረግ ግድ ነው። የስራ ጫናዎች አሉ። አዎ ስቃዮች አሉ። አዎ በጣም ብዙ ነገር መሸከም አቅቶናል። አዎ ግን አሁንም እንችላለን። ወደፊት የተሻለ ሰው መሆን እንችላለን። ተስፋ የመቁረጥ ስሜት፣ የመሸነፍ ስሜት፣ የመድከም ስሜት እኛን ከመጉዳት በዘለለ የተለየ ነገር የሚያደርግልን ነገር የለም እና ተስፋ ለምትቆርጡት ለእናንተ ነው። ተስፋ መቁረጥ የለም። ትችላላችሁ።